ሰበር መረጃ ሲጠበቅ እንደነበረው እንደተፈራው የመካከለኛው ምስራቅ ጦርነቱ ዛሬ በይፋ ፈንድቷል። በመካከለኛው ምስራቅ ለበርካታ አስርተ ዓመታት በአይነ ቁራኛ ሲጠበቅ የነበረው ያ አስፈሪ ታሪክ ፍንዳታ እስራኤል የኢራንን ከተሞች በሚሳኤል በመደብደብ በይፋ ጀምሯለች። እስራኤል የአንበሳው ጩኸት ኦፕሬሽን ዘሮር ኦፍ ዘ ላይን የተባለ የተቀናጀ ዘመቻ በኢራን ላይ ስትከፍት፣ ፔንታጎን በበኩሉ ኢራን ላይ የተከፈተውን ዘመቻ ኦፕሬሽን ኤፒክ ፊውር ሲል በሰየመው ዘመቻ አሜሪካ በይፋ ጦርነቱን መቀላቀሏን አረጋግጧል። የሊባኖሱ ሂዝቦላ ጦርነቱን መቀላቀሉን ያስታወቀ ሲሆን የየመኑ ሁቲም በቀይ ባህር ላይ በሚተላለፉ መርከቦች ላይ ጥቃት እፈጽማለሁ ሲል ዝቷል። ጥቃቱ የተጀመረው ባልታሰበ ፍጥነትና በከፍተኛ ቴክኖሎጂ የበላይነት እንደሆነ የደረሱን መረጃዎች ያመለክታሉ። የአሜሪካና እስራኤል አየር ኃይሎች በጋራ በመሆን በኢራን ስልታዊ ከተሞች ላይ የመብረቅ ጥቃት ሰንዝረዋል። የኢራኑ የዜና ወኪል ፋርስ እንደዘገበው ከሆነ በዋና ከተማ ቴህራን ጨምሮ በኢስፋሃን፣ በቆም፣ በካራጅና በከርማንሻ ከተሞች ላይ ታላላቅ ፍንዳታዎች ሰምተዋል። በቴህራን የሚገኙ የዓይን እማኞችም የፍንዳታ ድምፅ መስማታቸውን የገለጹ ሲሆን በማህበራዊ ሚዲያ የተሰራጩ ምስሎችም ከከተማዋ ጭስ ሲነሳ ያሳያሉ። ይበልጥ አስገራሚው ዜና ግን የመጀመሪያው ጥቃት ያነጣጠረው በኢራኑ የበላይ መሪ አያቶላህ አሊ ካሚኒ ቢሮ አቅራቢያ ላይ መሆኑ ነው። ይሁንና የኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ ቴህራንን ለቀው ወደ አስተማማኝ ስፍራ ተዘዋውረዋል ተብሏል። ሮይተርስ እንደዘገበው ከሆነ ደግሞ መንፈሳዊ መሪ የተዛወሩት እስራኤል በቴህራን ላይ ድንገተኛ ጥቃት መፈጸሟን ተከትሎ ነው። ጥቃቱ የተፈጸመው በመሪው ቢሮ አካባቢ መሆኑ የተነገረ ሲሆን በከተማ በርካታ ፍንዳታዎችም ተሰምተዋል። ጦርነቱን ተከትሎ ኢራን የአየር ክልሏን ስትዘጋ፣ እስራኤል ደግሞ የአስቸኳይ ጊዜ አዋጅ አውጃለች። የኢራን አብዮታዊ ዘብ በበኩሉ በእስራኤል ላይ መጠነ ሰፊ አጸፋ እርምጃ ይፋ አድርጓል። ኢራን የተፈጸመባትን ጥቃት ተከትሎም ብርቱ የአጸፋ እርምጃ ለመውሰድ እየተዘጋጀች መሆኑን አንድ ስማቸው ያልተገለጸ የኢራን ባለስልጣን ለሮይተርስ የዜና ምንጭ ካስታወቁ ከጥቂት ሰዓታት በኋላ የአጸፋ ጥቃቷን ከፍታለች። የኢራን መንግስት የቴሌቪዥን ጣቢያ እንደዘገበው ኢራን በአገሪቱ ላይ ለተሰነዘረው ጥቃት የአጸፋ ምላሽ መስጠት የጀመረች ሲሆን ወደ እስራኤል በርካታ ሚሳኤሎችም ዘንበዋል። ከኢራን ጥቃት በኋላ ሰሜናዊ እስራኤል በፍንዳታዎች መናወጥ እንደጀመረች እየተዘገበ ሲሆን እስራኤል ከአሜሪካ ጋር በመሆን በኢራን ላይ ጥቃት ከሰነዘረች በኋላ ወደ ሀገር ውስጥ የሚገቡ የኢራን ሚሳኤሎችን ለመጥለፍ ባደረገችው ሙከራ በሰሜን እስራኤል በፍንዳታዎች እየተናወጠ ይገኛል። ፍንዳታዎቹ የተሰጋቡት የእስራኤል ጦር የኢራን ጥቃት ተከትሎ የተቀሰቀሰውን እሳት ለማጥፋት የአየር መከላከያ ስርዓቱን መጠቀሙ ተከትሎ ነው። በዚሁ በኢራን ጥቃት በመላው እስራኤል የአደጋ ማስጠንቀቂያ ደወሎች ወይም ሳይረንስ እየተሰሙ ነው። የእስራኤል መከላከያ ሰራዊት ዜጎች በአቅራቢያቸው ወደሚገኙ የመከላከያ ጣቢያዎች እንዲገቡና አስፈላጊውን ጥንቃቄ እንዲያደርጉም መመሪያውን አስተላልፏል። ይሁንና በቀጠለው ጥቃት ስለደረሰው ጉዳት እስካሁን ምንም የተገለጸ ነገር የለም። በሌላ በኩል የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዚ በኤክስ ገጻቸው ላይ ባሰፈሩት መልእክትም ጠንካራ ማስጠንቀቂያ አስተላልፏል። አስቀድመን አስጠንቅቀን ነበር ያሉ ሲሆን አሁን የጀመራችሁት መንገድ መጨረሻው ከእናንተ ቁጥጥር ውጭ የሆነ ነው ሲሉ ገልጸዋል። በተመሳሳይ ዜና ትራምፕ ከባድ ወታደራዊ እርምጃ መጀመሩን አረጋግጠዋል። አሜሪካና እስራኤል ዛሬ ቅዳሜ የቅድመ መከላከል ጥቃት ሲሉ በጠሩት ዘመቻ በኢራን መዲና ቴህራንና በተለያዩ አካባቢዎች ላይ የተቀናጀ ጥቃት መሰንዘራቸው ዓለምን እያነጋገረ ሲሆን ፕሬዚዳንት ዶናልድ ትራምፕም 8 ደቂቃ በፈጀ የቪዲዮ ንግግራቸው ከባድ ወታደራዊ ኦፕሬሽን መጀመሩን አረጋግጠዋል። ትራምፕ በንግግራቸው ኢራን የኒውክሌር ጦር መሳሪያ እንዲኖራት ፈጽሞ አንፈቅድም ካሉ በኋላ ለረጅም ጊዜ የቆየውን ሽብር ከእንግዲህ አንታገስም ሲሉ አስታውቀዋል። ትራምፕ ይህን እርምጃ ለመውሰድ የተገደዱት ኢራን የኒውክሌር ፕሮግራሟን በድብቅ እየገፋች መሆኗንና አሜሪካን ሊመቱ የሚችሉ የረጅም ርቀት ሚሳኤሎችን ለማምረት በማቀዷ እንደሆነ ገልጸዋል። ይህ የትራምፕ ውሳኔ በቀጠናው የተሰለፈውና አርማዳ ተብሎ የሚጠራው ግዙፍ የባህር ኃይል ወደ ተግባር መለወጡን ያሳያል። አሜሪካ ለዘመናት ያከመቻችውን ወታደራዊ ጡንቻ ዛሬ በኢራን ላይ በማሳረፍ የአገዛዝ ለውጥ ሊያመጣ የሚችል ታላቅ ቁማር እየተጫወተች እንደሆነ ይገመታል። ኢራን ግን ጥቃቱን በዝምታ አልተቀበለችም። የእስራኤል መከላከያ እንደገለጸው ኢራን ጥቃቱ በተሰነዘረባት ጥቂት ደቂቃዎች ውስጥ በርካታ ባሊስቲክ ሚሳኤሎችን ወደ እስራኤል ግዛት በመተኮስ ምላሽ ሰጥታለች። በሰሜን እስራኤል የሚገኙ ከተሞችም በኃይለኛ ፍንዳታ ድምፅ ተናውጧል። የእስራኤል የአየር መከላከያ ጋሻዎች የሚመጣውን የሚሳኤል ናዳ ለመመከት ሌት ተቀን እየሰሩ ይገኛሉ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በመላ ሀገሪቱ የአስቸኳይ ጊዜ አዋጅ አውጇል። ዜጎች ወደ መጠለያ ክፍሎች እንዲጠጉና ለመጪው አስቸጋሪ ቀናትም ራሳቸውን እንዲያዘጋጁ ጥሪ አቅርበዋል። እስራኤል ላዮንስ ሮር ወይም የአንበሳው ጩኸት ብላ በሰየመችው በዚሁ ዘመቻ ለ47 ዓመታት የቆየውን የቴህራን መንግስት ለአንዴና ለመጨረሻ ጊዜ ለመደምሰስ የታለመ መሆኑን ኔታንያሁ በሰጡት መግለጫ አረጋግጧል። ወታደራዊ ጥቃት እየተካሄደ ባለበት በዚህ ሰዓትም የእስራኤል የስለላ ድርጅት ሞሳድ በፋርስ ቋንቋ ለኢራን ህዝብ ጥሪ አቅርቧል።
ኢራናውያን ወንድሞቻችንና እህቶቻችን ሆይ ብቻችሁን አይደላችሁም የሚለው መልእክትም ህዝቡ በአምባገነኑ አገዛዝ ላይ እንዲነሳና አገራቸውን ወደ ቀድሞ ክብር እንዲመልሷት የሚቀሰቅስ ነው ተብሏል። ሞሳድ ለኢራናውያን ልዩ የቴሌግራም መድረክ በማዘጋጀት ህዝቡ የሚያደርገውን የትግል እንቅስቃሴ በቪዲዮና በፎቶ እንዲያጋራም ጠይቋል። ይህ የሚያሳየው ጦርነቱ በመሬት ላይ ብቻ ሳይሆን በመንግስቱና በህዝቡ መካከል ያለውን ስንጥቅ ለመጠቀም የታለመ የስነ ልቦና ጦርነትም ጭምር መሆኑ ነው። ኔታንያሁ በሰጡት መግለጫ ትራምፕን ለታሪካዊ አመራራቸው አመስግነዋል። የአያቶላህ አገዛዝ ለ47 ዓመታት ሞት ለእስራኤል እንዲሁም ሞት ለአሜሪካ እያለ ሲጮህ ኖሯል። ዛሬ ግን ያ ጩኸት የሚበቃበት ቀን ደርሷል ብሏል። የእስራኤልና የአሜሪካ ጥምረት ዓላማው የኢራን ህዝብ ከጭቆና ነጻ መውጣትና የኒውክሌር ስጋቱን ማስወገድ እንደሆነም ኔታንያሁ ገልጿል። በተለይ የፋርስ፣ የኩርድ፣ የአዜሪ፣ የባሉቺ እንዲሁም የሐዋዚ ማህበረሰቦች በአንድነት ቆሞ አምባገንነትን እንዲገረስሱም ጠቅላይ ሚኒስትሩ ጥሪ አቅርበዋል። እስካሁን ባለው መረጃ የኢራን ፕሬዝዳንት መሱድ ፔዜሽኪያን ኑራ ቤትና የደህንነት ዋና መስሪያ ቤትን ጨምሮ በ30 የተለያዩ ኢላማዎች ላይ ጥቃት መፈጸሙን የእስራኤል መገናኛ ብዙሃን ዘግቧል። የእስራኤል የደህንነት ባለሥልጣናት እንደገለጹት ጥቃቱ የኢራን ፕሬዝዳንትን ጨምሮ መላውን የኢራን አገዛዝ ኢላማ ያደረገ ሲሆን የሀገሪቱ የበላይ መሪ አያቶላህ አሊ ካሜኒ ከቴህራን ወጥተው ደህንነቱ ወደ ጠበቀ ስፍራ እንዲዘዋወሩ መደረጉን የተነገረው። የእስራኤል መረጃዎች እንደሚጠቁሙት በፕሬዝዳንት ፔዜሽኪያን ላይ የግድያ ሙከራ የተከናወነ ሲሆን ጥቃቱ በቀን መካሄዱ የኢራን መከላከያ ክፉኛ አስደንግጧል። እስራኤል ለሚቀጥሉት 4 ቀናት የሚቆይ ከፍተኛ የጋራ ጥቃት ለማካሄድ ዝግጅቷን ማጠናቀቋን የገለጸችም ሲሆን ከጥቃቱ በኋላም ቴህራን የቀድሞ መልኳን አትይዝም ስትል አስጠንቅቃለች። በሌላ በኩል የእስራኤል የስለላ ተቋም ሞሳድ በፋርስ ቋንቋ ባስተላለፈው መልእክትም ለኢራናውያን ብቻችሁን አይደላችሁ የሚል ጥሪን አስተላልፏል። ኒውዮርክ ታይምስ የአሜሪካ ባለሥልጣናትን ጠቅሶ እንደዘገበው የአሁኑ ጥቃት ካሳለፍነው ሰኔ ወር ጥቃት እጅግ የሰፋና ጠንካራ እንደሚሆን ይጠበቃል። የድንገተኛ ጥቃት የተቀሰቀሰው በጄኔቫ ይካሄድ የነበረው የኒውክሌር ድርድር መጠናቀቁ በተገለጸ በሰዓታት ልዩነት ውስጥ ነው። የመካከለኛው ምስራቅ ዕጣ ፈንታ ዛሬ በለየለት ሰዓት ውስጥ ወድቋል። በሚቀጥሉት ጥቂት ቀናት ውስጥም የሚታየው ወታደራዊ ግስጋሴ የኢራን አገዛዝ እንዲፈራርስ ያደርገዋል ወይንስ ግጭቱ ወደ ሶስተኛው ዓለም ጦርነት ይሸጋግራል የሚለው ጥያቄም የዓለምን መሪዎች እያስጨነቀ ይገኛል። ሩሲያና ቻይና በዚህ ፍጥጫ ውስጥ የሚኖራቸው ሚና ደግሞ ሌላኛው አሳሳቢ ጉዳይ ነው። የካቲት ወር ማጠቃለያ ለፐርሺያ ምድር አዲስ የነጻነት ፀሐይ ይዞ ይወጣል ወይንስ የታሪክ ትልቁን ልቄት? መልሱን የምናውቀው በቴህራንና በቴልአቪቭ ሰማያት ላይ የሚታየው የውጭስ ሲገፈፍ ብቻ ይሆናል። ኢራን እስራኤል ከኢራን ዋና ከተማ ቴህራን በስተደቡብ ምስራቅ በሚገኘው ፓርቺን የተሰኘ ወታደራዊና የጦር መሳሪያ ምርምር ማዕከል ላይ በዚሁ ጥቃት ከፍተኛ ፍንዳታዎች መከሰታቸውን ዘግቧል። የኢራን መንግስት ሚዲያ በመጀመሪያ ክስተቱን በኢንዱስትሪ ጋዝ መጠራቀሚያ ላይ የደረሰ አደጋ ነው ሲል ለማስተባበል ቢሞክርም ከምዕራቢያንና ከእስራኤል የሰላ ምንጮች እየወጡ ያሉ መረጃዎችና የሳተላይት ምስሎች ፍንዳታዎቹ በእስራኤል የተፈጸመ ውስብስብና የቀዶ ጥገና አይነት የአየር ጥቃት መሆኑን አረጋግጠዋል። ጥቃቱ በቀጥታ ያነጣጠረውም በፓርቺን ወታደራዊ ክልል ውስጥ በሚገኝና ኢራን በከፍተኛ ምስጢራዊነት ስታለማው በቆየችው የሃይፐርሶኒክ ሚሳይል ፕሮግራም ላይ ነው። ሃይፐርሶኒክ ሚሳይሎች ከድምፅ ፍጥነት ከ5 እጥፍ በላይ በመጓዝና የበረራ አቅጣጫቸውን በመቀየር ችሎታቸው አሁን ባለው ቴክኖሎጂ በሚታወቁ የአየር መከላከያ ስርዓቶች ለመምታት እጅግ በጣም አስቸጋሪ ናቸው። ፓርቺን ለምን ተመረጠ? ፓርቺን ለዓመታት ባለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጥርጣሬ ውስጥ የገባ የኢራን ምስጢራዊ የጦር መሳሪያ ምርምር ማዕከል ነው። ትናንት ምሽት ኢላማ የተደረገው ግን የትኛው ምንጭ አልነበረም። መረጃዎች እንደሚያመለክቱት ጥቃቱ ያነጣጠረው ኢራን በከፍተኛ ድብቅነት ስትሰራበት በነበረው የሃይፐርሶኒክ ሚሳይል ፕሮግራም የምርምርና የማምረቻ ማዕከል ላይ ነው። ሃይፐርሶኒክ ሚሳይሎች ከድምፅ ከ5 እጥፍ በላይ በሚበር ፍጥነታቸውና በሰማይ ላይ አቅጣጫቸውን በመቀየር ችሎታቸው ዛሬ ባለው ቴክኖሎጂ በሚታወቁት በማንኛውም የአየር መከላከያ ስርዓት ማለትም እስራኤል አይረን ዶምን ጨምሮ ሊመከቱ አይችሉም ተብሎ ይታሰባል። ይህ መሳሪያ ለኢራን የበላይነት ቁልፍ ነበር። ጥቃቱ የተፈጸመው የእስራኤል የአየር ኃይል በሚታወቅበት የቀዶ ጥገና ጥበብ እንደሆነ ሲነገር የኢራን የአየር ክልል መከላከያ ራዳሮች ምንም አይነት ማስጠንቀቂያ አለመስጠታቸውም። ጥቃቱ የተፈጸመው በእስራኤል ኤፍ-35 ስውር ተዋጊ ጀቶች አማካኝነት ከኢራን አየር ክልል ውጭ በተተኮሱ ረጅም ርቀት ተጓዥ ስማርት ቦምቦች ወይም የእስራኤል የስለላ ተቋም ሞሳድ በቦታው በነበሩት ሰርጎ ገቦች በኩል በተቀነባበረ የሳቦታጅ ድርጊት ሊሆን እንደሚችል ጠቁሟል። ከስፍራው የወጡ ያሉ የመጀመሪያ የሳተላይት ምስሎች እንደሚያሳዩት ጥቃቱ ሰፊ ውድመት ከመፍጠር ይልቅ ለፕሮግራሙ ቁልፍ የነበሩ 1 ወይም 2 የምርምርና የማምረቻ ህንፃዎችን ሙሉ በሙሉ አውድሟል። ይህም የፕሮግራሙን አካላዊ መሠረተ ልማት ከመውደም ባለፈ ወሳኝ የሆኑ ሳይንሳዊ መረጃዎችና ምናልባትም የፕሮግራሙ ሳይንቲስቶች ሳይቀር ኢላማ ያደረገ ሊሆን እንደሚችል ተገምቷል። ይህ ጥቃት በሁለቱ ሀገራት መካከል ለዓመታት ሲካሄድ ከቆየው የጥላቻ ጦርነት ወይም ሻዶው ዋር አንዱና ዋነኛው ምዕራፍ ነው።
ከዚህ ቀደም እስራኤል የኢራን የኒውክሌር ፕሮግራም ለማደናቀፍ በማሰብ በናታንዝ የዩራኒየም ማበልጸጊያ ላይ የሳይበር ጥቃት መፈጸሟ እንዲሁም በናታንዝና ፎርዶ የኒውክሌር ማዕከላት ላይ ደግሞ ከባድ የአየር ድብደባ ማድረጉ ይታወቃል። ኢራን በበኩሏ እንደ ሂዝቦላ፣ ሐማስና ሁቲዎች ያሉ ተኪ ኃይሎችን በመጠቀም በእስራኤል ላይ በተደጋጋሚ ጥቃቶችን ሳሰባብር ቆይታለች። የአሁኑ ጥቃት ልዩ የሚያደርገው ደግሞ ኢላማው የኒውክሌር ፕሮግራሙ ብቻ ሳይሆን ኢራን ወታደራዊ የበላይነት ለማግኘት ስትጥርበት የነበረውን አዲስ የቴክኖሎጂ ምዕራፍ በቀጥታ መምታቱ ነው። ኢራን የፐርሶኒክ ሚሳይል ፕሮግራሟ ስታጠናቀቅም ከእስራኤል ጋር ባላት የኃይል ሚዛን ላይ ትልቅ ለውጥ እንደምታመጣ ታምን ነበር። እስራኤል ጥቃት የምትለው ነገር ግልጽ ነው። ገና ሰርታችሁ ሳትጨርሱ በከፍተኛ ጥበቃ በሚደረግለት ቦታ ውስጥ እንኳን ገብተን ማውደም እንችላለን፣ ምንም አይነት አዲስ ቴክኖሎጂ ከኛ አያድናችሁም የሚል ነው። ይህ የኢራን የወደፊት ወታደራዊ ስትራቴጂ መሰረት የሚነቀንቅና በጦር ጀኔራሎቿ መካከል ከፍተኛ የስነ ልቦና ጫና የሚፈጥር መልእክት ነው። ይህ ጥቃት የወታደራዊ ብቃት ማሳያ ብቻ አይደለም፣ እሱ የስለላ የበላይነት ማስታወቂያም እንጂ። ኢራንን ለዓመታት ተደብቆ የነበረው ፕሮግራም ትክክለኛ ቦታውንና ቁልፍ ክፍሎቹን ማወቅ የእስራኤል የስለላ መረብ በኢራን የደህንነት የወታደራዊና የሳይንስ መዋቅር ውስጥ ምን ያህል ጠልቆ እንደገባ ያሳያል። መልእክቱም ምንም አይነት ምስጢር የላችሁም፣ የኒውክሌር ሳይንቲስቶቻችሁን ስምና አድራሻ እናውቃለን፣ የምስጢራዊ ፕሮግራሞቻችሁንም ካርታ በእጃችን ይዘናል። ይህ በኢራን አመራር ውስጥ ከፍተኛ የሆነ የጥርጣሬና ከሃዲ ፍለጋ እንዲጀመር ሊያደርግ ይችላል። የጉዳቱ መጠን ግን ገና ሙሉ በሙሉ አልታወቅም። ነገር ግን የመጀመሪያ ሳተላይት ምስሎች እንደሚያሳዩት ጥቃቱ በአንድ ሰፊ ቦታ ላይ ውድመት ከመፍጠር ይልቅ እንደ ቀዶ ሐኪም መርፌ አንድን ወይም ሁለት ቁልፍ ሕንፃዎችን ሙሉ በሙሉ አውድሟል። በቀጣይ በኢራን በኩል የሚጠበቁ እርምጃዎች ደግሞ በደረሰባት ከባድ ወታደራዊና ስነ ልቦናዊ ጉዳት ምክንያት የኢራን ከባድ ያጸፋ ምላሽ ይሆናል። ኢራን ከዚህ ባለፈ በተኪ ኃይሎቿ በኩል በእስራኤልና በአሜሪካ ኢላማዎች ላይ ጥቃቶቿን አጠናክራ የምትቀጥል ይሆናል። በባህር ላይ በሚገኙ የእስራኤል ንብረት የሆኑ መርከቦች ላይ ጥቃት መፈጸምና ዓለም አቀፍ የሳይበር ጥቃት ዘመቻ መክፈትም ይከተል ይሆናል። ሌላው ይህ ጥቃት የኢራን አመራር የኒውክሌር ጦር መሳሪያ መያዝ ብቸኛው የህልውና ዋስትና ነው ወደሚል ድምዳሜ ሊገፋው ይችላል። በመሆኑም የኒውክሌር ፕሮግራማቸውን ከዚህ በፊት ታይቶ በማይታወቅ ፍጥነት ሊያራምዱና ከዓለም አቀፍ ተቆጣጣሪዎች ጋር ያላቸውን ግንኙነት ሙሉ በሙሉ ሊያቋርጡ ይችላሉ። የትላንቱ ምሽት ጥቃት የመካከለኛው ምስራቅን የጥላቻ ጦርነት ግጋት የቀየረና ወደፊት ለሚመጣው የበለጠ አደገኛና ያልጠበቀ ፍጥጫ በር የከፈተ ሆኗል።